ተመልካቾቻችን ተጨማሪ ልንጠይቅ ባልደረባችን ምስክር ስናፍቅን በቀጥታ መስመራችን ላይ አግኝተነዋል። ምስክር እንዴት ዋልክ? ያለህበት አካባቢና እንዲሁም ደግሞ ዛሬ የተመረቀው የአሰላ ንፋስ ኃይል ማመንጫ ላይ የተላለፉ መልእክቶችንም ማካተ ብታደርሰን መረጃን። አመሰግናለሁ አዳነች። ቀደም ሲል እንደተጠቀሰው ዛሬ ኢትዮጵያ አምስተኛውን የንፋስ ኃይል ኤሌክትሪክ ማመንጫ አግኝታለች። ያሰላ የንፋስ ኃይል ማመንጫ ከዚህ ቀደም 4 የሚሆኑ የተለያዩ የንፋስ ኃይል ማመንጫዎች ኢትዮጵያ እንዳሏት ይታወቃሉ። የቀዳሚ የሚነሳው የአሸጎዳ የንፋስ ኃይል ማመንጫ ነው። ከዛ በኋላ አዳማ ቁጥር 1 እና ቁጥር 2 አሁን ደግሞ በቅርብ ጊዜያት ውስጥ የተመረቀው የአይሻ ቁጥር 2 የንፋስ ኃይል ማመንጫ ይጠቀሳል። አምስተኛው የአሰላ የንፋስ ኃይል ማመንጫ 100 ሜጋዋት ኃይል ለማመንጨት አቅም ያለው ነው። ይሄ የአሰላ የንፋስ ኃይል ማመንጫ በዛሬው ዕለት የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተመርቆ ስራውን ጀምሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በኃይሉ ዘርፍ እየሰራችው ያለችውን ስራ አጠናክራ እንደምትቀጥል ያነሱበት ነው። በተለይም ደግሞ በአንድ በኩል በመደበኛው ደግሞ ወደ ግሪድ በሚገቡ ኃይሎች የኢትዮጵያን የኃይል ፍላጎት ማሟላት ይገባል። በሌላ በኩል ደግሞ ኦፍ ግሪድ የሆኑ ወይም ደግሞ ከኃይል መስመሩ ጋር ያልተገናኙ ነገር ግን የኃይል አማራጭ ሆነው መቅረብ የሚችሉ እንደ የፀሐይ ብርሃንን ጨምሮ የባዮ ጋዝ የኃይል አማራጮችን ለማስፋት እየተሰራ ያለውን ስራ አንስተዋል። ከዚህ ጋር በተያያዘ እንግዲህ ኢትዮጵያ በከፍተኛ ፍጥነት እያደገ ባለው የኢኮኖሚዋ ምክንያት የኃይል ፍላጎቷ በየአመቱ እየጨመረ ይሄዳል። አሁን ባለው የጥናት መነሻ መሰረት በየአመቱ ወደ 10% የሚሆን የኃይል ፍላጎት አለ። ያንን የኃይል ፍላጎት ደግሞ ቀድሞ በሚሰራ ስራ ነው መመለስ የሚቻለው። ያ ካልሆነ በአንድ በኩል የውጭ ቀጥታ ኢንቨስትመንት መሳብ አይቻልም። በሌላ በኩል ደግሞ በሀገር ውስጥ ያሉ ኢንዱስትሪዎችና የተለያዩ ዜጎች የሚፈልጉትን የኃይል አቅርቦት ማግኘት አይቻልም። ስለዚህ ይህንን ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። በቅርብ ዓመታት ውስጥ እንደምናስታውሰው በውሃ ኃይል ላይ የነበረንን ጥገኝነት በአንድ በኩል ለመቀነስ የሚያስችሉ ስራዎች እየተሰሩ ናቸው። ከነዚህ ስራዎች መካከል የንፋስ ኃይል ማመንጫዎችን የማበረካት ስራው ይገኝበታል። ከጥቂት ወራት በፊት የተመረቀው የአይሻ ቁጥር 2 ይጠቀሳል። ዛሬ የተመረቀው የዚህ የአሰላ ንፋስ ኃይል ማመንጫም ይሄንን ያግዛል ይደግፋል ተብሎ ይጠበቃል። በውሃ ላይ ያለውን ጥገኝነት መቀነስ በአንድ በኩል የውሃ ወይም ደግሞ ሃይድሮሎጂ ወይም ደግሞ የአየር ሁኔታው ችግር በሚገጥመው ሰዓት ያንን ችግር ተከትሎ ሊመጣ የሚችል የኃይል መቆራረጥ ለማስቀረት እንዲህ ያሉትን ተጨማሪ የኃይል አማራጮች መጠቀም በጣም ያስፈልጋል። ይህ የአሰላ የንፋስ ኃይል ማመንጫ ከጠቃሚ ከሆነባቸው ወይም ደግሞ ከዚህ በፊት ከተገነቡት የኃይል ማመንጫዎች የሚለያቸውን ነጥቦች ለመመልከት ያክል በአንድ በኩል በጣም ጥቂት ተርባይኖች የተገጠሙለት ነው። ወደ 29 ተርባይኖች የተገጠሙለት ነው። ይህ በጥቂት የተርባይኖች መጠን ብዙ ኃይልን የማመንጨት አቅምን የተላበሰ ዘመናዊ የሚባለውን ወይም ደግሞ የዚህ የንፋስ ኃይል ማመንጫ ቴክኖሎጂ በየጊዜው ራሱን እያሻሻለና እየቀየረ ነው የሚሄደው። ይሄንን እየተለወጠ የመጣውን የቴክኖሎጂ ዘርፍ የበለጠ የተጠቀመ የኃይል ማመንጫ ነው። የማማ ቁመቱን እንኳን መውሰድ ቢቻል ከዚህ በፊት ከነበሩት በጣም በተለየ መልኩ ወደ 86 ሜትር ወደ 84 ሜትር ከፍታ ላይ ያለ ነው። ያ መሆኑ የተሻለ ኃይል እንዲያመነጭ እድል የሚሰጠው ነው። እንግዲህ በ29ኞቹ ተርባይኖች ይሄንን የማምረት ስራው ቀጥሎ እያንዳንዱ ተርባይን ወደ 3.46 ሜጋዋት ያክል እንዲያመነጭ ሆኖ የተገነባ የኃይል ማመንጫ ነው። እንግዲህ ይህ የ100 ሜጋዋት ሲጨመር በአጠቃላይ በኢትዮጵያ ውስጥ ያለውን የንፋስ ኃይል የማመንጨት አቅም ወደ 504 ሜጋዋት ያደረሰ የኃይል ማመንጫ ነው። ይህ እንግዲህ የኃይል ማመንጫ በዋናነት ኢትዮጵያ እየሰራች ያለችውን ስራ በተለይ በኃይል ዘርፍ እየሰራች ያለውን ስራ የበለጠ ለማጠናከር አቅም ይፈጥራል ተብሎ የሚጠበቅ ነው። ይህንን ቁጥር ብንመለከተው ለምሳሌ 504 ሜጋዋት በማመንጨት አቅም ውስጥ የሚገኙ የምስራቅ አፍሪካ ሀገራት የሉም። በጣም ከፍተኛው የሚመረተው ኢትዮጵያ ውስጥ ነው። ከዚያ በመቀጠል ኬንያ፣ ሱዳን፣ ደቡብ ሱዳን እያለ ይቀጥላል። በኢትዮጵያ በዚህ ዘርፍ እንግዲህ እየሰራች ያለችው ስራ በአንድ በኩል ለራሷ ለውስጣዊ ፍላጎቷ እየተጠቀመችበት ትገኛለች። ከዛ በተረፈ ግን የቀጠናው አንዱ የማስተሳሰሪያ ዲፕሎማሲ ብቻ ሳይሆን የኃይል ዘርፍ ዲፕሎማሲ ግንኙነቱን ለማጠናከር ትልቅ አስተዋጽኦ እያበረከተ ይገኛል። እንደምናውቀው ኢትዮጵያ ለበርካቶቹ የምስራቅ አፍሪካ ሀገራት የኃይል አቅርቦቷን ታቀርባለች። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ዘርፍ ላይ እየተሰራ ያለው ስራ ከፍተኛ ትኩረት የተሰጠው ስለመሆኑ ያነሱበት አንዱ ማሳያ የኢትዮጵያ ኤሌክትሪክ ኃይል ከሀገራዊ ለውጡ በፊት የነበረበት ቁመናና አሁን የደረሰበት ቁመና እንደሚለይ አንስተዋል። ተቋሙ በራሱ ከሀገራዊ ለውጡ በፊት ወደ 7 ቢሊዮን አካባቢ ብቻ የዓመታዊ ገቢ የነበረው ተቋም ነው። አሁን 75 ቢሊዮን ብር ማግኘት ወይም ለኢትዮጵያ ማስገባት የሚችል ተቋም ሆኗል። የኢትዮጵያ የኃይል አማራጭም በራሱ ወደ 4000 ሜጋዋት አካባቢ የማመንጨት አቅም ነበራት ሀገራዊ ለውጡ አካባቢ። ባለፉት 8 ዓመታት በተሰሩ ስራዎች ግን አሁን ላይ የኢትዮጵያ የኃይል አቅርቦት ወይም ደግሞ የኃይል የማመንጨት አቅም 10000 ሜጋዋት ያክል መድረስ ችሏል። ይህ ለዘርፉ የተሰጠውን ትኩረት የሚያመላክት ነው ብሏል ጠቅላይ ሚኒስትሩ። በነገራችን ላይ
ይህን ስራ ጨምሮ ሌሎች የጂኦተርማልና ሌሎች የኃይል አማራጮችን የማስፋቱን ስራ ተጠናክሮ ይቀጥላል። በነዚህ ዘርፍ ላይ እየተሰሩ ያሉ ስራዎች ተጨማሪ ፕሮጀክቶች የሚጀመሩ ይኖራሉ። የተጀመሩትንም በቅርቡ በማጠናቀቅ ወደ ኃይል አማራጩ ወይም ደግሞ ወደ ኃይል ቋት እንዲገቡ የማድረጉ ስራ ተጠናክሮ ይቀጥላል ብለዋል። ለአሁኑ ያሉ መረጃዎች ይህን ይመስላሉ። አዳነች